ሰላም ጤና ይስጥልን እንደምን አመሻችሁ ውድ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ክብረባል መላኩ ነኝ ወደ ቀዳሚ ዜና እናልፋለን የአድዋ ድል የኢትዮጵያንን የማይቀር አቋምና አቅም ያሳየ ድል ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ጠቅላይ ሚኒስትሩ ለመላው ኢትዮጵያን እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ ሲሉ መልእክታቸውን አስተላልፈዋል የጠቅላይ ሚኒስትሩ ሙሉ መልእክት ናርዶስ አየለ እንደሚከተለው ታቀርባለች እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ የአድዋ ድል የኢትዮጵያውያንን የማይቀየር አቋምና አቅም ያሳየ ድል ነው ኢትዮጵያውያን በሀገራቸው ብሔራዊ ጥቅም ነጻነትና ሉዓላዊነት ላይ የማይቀየር አቋም አላቸው ይህንን አቋማቸውን በጽኑ መሰረት ላይ ለመትከል ደግሞ ሁሉንም አቅማቸውን ይጠቀማሉ ስርዓታትና መሪዎች ሊቀየሩ ይችላሉ በአንዳንድ ጉዳዮች ልዩነቶች ይኖራቸው ይሆናል ስለ ሀገራቸው ያላቸው አቋምና ለሀገራቸው የሚያወጡት አቋም ግን አይቀየርም ወደ አድዋ የዘመቱ ጀግኖቻችን ሁሉ በሁሉ ነገር የተስማሙ አይደሉም አንድ ዓላማ ነበራቸው እንጂ አንድ አይነት አልነበሩም አንድ ሀገር ነበራቸው እንጂ አንድ ባህልና እምነት አልነበራቸውም በዚያን ጊዜ ሀገራቸውን ከድተው ከጠላት ጋር ያበሩ ባንዳዎችም ነበሩ ለግዚያዊ ጥቅም ሲሉ ዘላቂ የሀገራቸውን ጥቅም የሸጡ ምንደኞችም ነበሩ ከባንዳ ጋር ወግነው ወገኖቻቸውን ያስማሙ ደላሎችም ነበሩ ጀግኖች እናቶችና አባቶች የተዋጉት ከወራሪ የጣሊያን ጦር ጋር ብቻ አልነበረም ከምንደኞች ከባንደኞችና ከሀገር ደላሎችም ጭምር እንጂ አርበኝነት ማለት ባንዳን ማሸነፍ ማለት ነው አርበኝነት ማለት ለሀገር ጥቅም ሲባል የግል ጥቅምን ማሸነፍ ማለት ነው አርበኝነት ማለት ለሀገር ክብር ሲባል የራስን ክብር መሰዋት ነው የአድዋ ድል በዓል የኢትዮጵያውያንን አቋምና አቅም እንደገለጠ ሁሉ የኢትዮጵያን ሁለንተናዊ አቅም የምንገልጥበት ጊዜ ነው በግብርና በኢንዱስትሪ በቱሪዝም በማዕድንና በዲጂታል ሀገራችን ያላትን አቅም መግለጥ አለብን የአድዋን ድል በሁሉም ዘርፍ ለመድገም የኢትዮጵያ አቅም ጽኑ መሰረት ሊኖረው ይገባል ሀገርን አቅም ያሳድጋታል አቅም ይገነባታል ሀገርን አቅም ይሰራታል አቋም ያጸናታል ሀገርን አቅም ያራምዳታል አቋም ያሻግራታል የአድዋ ድል በዓላችን የኢትዮጵያን አቅም ይበልጥ የምንገነባበትና የኢትዮጵያውያንን አቋም ይበልጥ የምናጸናበት እንደሆነም ተስፋ አደርጋለሁ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር ፈጣሪ ኢትዮጵያንና ህዝቦቿን ይባርክ የካቲት 22 ቀን 2018 ዓመተ ምህረት የኢትዮጵያ ዘላቂና አስተማማኝ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የታሪክና የሉዓላዊነት አደራ የማይነጠል መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሐሳብ በአድዋ ድል መታሰቢያ ተከብሯል አመለወርቅ ቁሪሶ ተጨማሪ አላት የአድዋ ድል ለአፍሪካና ለመላው ጥቁር ህዝብ የነጻነት ጎህ የፈነጠቀና ሰብአዊ ክብርን ያጎናጸፈ መሆኑን የተናገሩት ፕሬዝዳንቱ የኢትዮጵያውያንን ጀግንነት በዓለም አደባባይ ያስመሰከረና የሀገር ፍቅር ጽናትን ለዓለም የገለጠ የታሪክ ምዕራፍ መሆኑን አውስተዋል የአድዋ አስተምሮ ኢትዮጵያዊነትን የሚያነግስ ነው ያሉት ፕሬዝዳንት ታዬ አድዋ አጉር ዘለል ፖለቲካና ሌብነትን እንደሚጠየፍም አስረድተዋል የዘንድሮውን በዓል ስናከብር የድሉ እሳቤ ለኢትዮጵያ ብሔራዊ ጥቅም ያለውን ከፍ ያለ ፋይዳ በማመላከት ጭምር መሆኑንም አብራርተዋል ኢትዮጵያውያን አገራዊ ሉዓላዊነታችን ለማስከበር ያደረግነው የዘመናት ተጋድሎ ሲታይ ታሪክ ለኢትዮጵያ በጎ ነበር መልካም ነበር ታሪክ ይሁን እንጂ ባልፎያጅና በሰሞንተኛ የፖለቲካ ሪዮት ስሌት ያውም ኢትዮጵያዊነትን ባልዋጀ ሐሳብ ታሪካችንና ስትራቴጂካዊ መልእካችን መስዋዕት እንድናደርግ ተገደናል ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ
አባቶቻችን የጥቁር ሕዝቦችን ክብርና ነጻነት በመስዋዕትነት ማስከበራቸውን አስታውሰው የዛሬው የአድዋ ድል ትርጉም ነጻነትን በብልጽግና ማስዋብ ለትውልዱ የሚተርፍ አኩሪ ተግባር መፈጸምና ማስተላለፍ መሆኑንም ገልጸዋል። አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነት የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውን ሰፊ ራዕይ ጭምር መሆን አለበትም ብለዋል። ኢትዮጵያውያን አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነታችን የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውንም ሰፊ ራዕይ ጭምር ነው። በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበት የባህር በር ባለቤትነት የማረጋገጥ ጉዳይ መሆኑንም አንስተዋል። ኢትዮጵያውያን የሀገርን ሉዓላዊነት ለማስከበር ባደረጉት ተጋድሎ ታሪክ ለኢትዮጵያ መልካምና በጎ እንደነበረ ያሳያል ነው ያሉት ፕሬዝደንቱ። የአድዋ ድል ያስተማረን እንደ ባህር በር ባሉ ስትራቴጂካዊ ጉዳዮች ላይ ከታሪክ ትክክለኛ ጎን መቆም መቻልን ነው ያሉት ፕሬዝደንቱ ትላንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ሊደገም እንደሚገባም አጽንኦት ሰጥተዋል። የኢትዮጵያ ዘላቂና አስተማማኝ የባህር በር የማግኘት መብት የአድዋ ሰማዕታት ካወረሱን የታሪክ አደራ የማይነጠል መሆኑንም ጠቅሰዋል። በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። የሀገራችን ኢኮኖሚ ጥማት የሚረካውና የሕዝቦቿ እጣ ፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው ሲሉም ተናግረዋል። እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን ጥቅም ማብሰር ይገባል ነው ያሉት ፕሬዝደንቱ። መንገዳችንና መሻታችን ሰላማዊና በአብሮነት ማደግ ነውም ብለዋል። የባህር በር ጥያቄያችንን የታሪክና የፍትህ ጥያቄ አድርጎ መረዳት እንዲሁም የትውልድ ህልውና ጉዳይ መሆኑን መገንዘብ ወሳኝ ነውም ብለዋል። ኢትዮጵያዊነት ከእውቀትና ከአብሮነት ጋር አዋህዶ መጓዝ የትውልዱ አደራ መሆኑን በመግለጽ ለመላው የኢትዮጵያ ሕዝብ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ውድ ኢትዮጵያውያን፣ ኢትዮጵያችን ያለ ሕዝብ ባደነቃትና ባከበራት ልክ እኛ ከፍ እናድርጋት። አድዋ በጀግንነትና ባይበገሪነት ሕያው ሆኖ የሚኖር የድል ሰንደቅ ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ሚኒስትሯ በበዓሉ ላይ ተገኝተው መልእክት አስተላልፈዋል። ቆንጅታዬ ለዝርዝር አላት። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ በድምቀት ተከብሯል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ባስተላለፉት የእንኳን አደረሳችሁ መልእክት አድዋ የኢትዮጵያውያን ድል ብቻ ሳይሆን የመላው ጥቁር ሕዝቦች የነጻነት ተምሳሌትና የሰው ልጅ ለክብሩ የከፈለውን መስዋዕትነት በድል የተመሰከረበት የታሪክ ማማ መሆኑን ተናግረዋል። ዛሬ የሚከበረው ይህ ታላቅ ቀን የኢትዮጵያ ድል ብቻ ሳይሆን መላው የሰው ልጅ ለክብሩና ለነጻነቱ ያደረገው ተጋድሎ በድል የተመሰከረበት የጥቁር ሕዝቦች አይበገሬነት ማህተም፣ የጭቁን ሕዝቦች የትንሣኤ ብስራትና የሰው ልጅ ለማንነቱና ለሉዓላዊነቱ የከፈለው ወደር የለሽ መስዋዕትነት የድል አክሊል የደፋበት የታሪክ ማማ ነው። ይህንን ታላቅ በዓል ይበልጥ ልዩና ታሪካዊ የሚያደርገው በአህጉራዊውና የመከላከያ ሚኒስትሮች ስብሰባ ላይ ለመታደም የመጣችሁ የአፍሪካ ሀገራት የመከላከያ ሚኒስትሮች፣ ጀነራል መኮንኖችና ከሌሎች ወዳጅ ሀገራት በዓሉን ለመታደም የመጣችሁ በዚህ ስፍራ የተገኛችሁ ደስታችንን መጋራታችሁ ነው። የእናንተ እዚህ መገኘት የአድዋ ድል የኢትዮጵያ ብቻ ሳይሆን የመላው ዓለም የጋራ ቅርስ መሆኑን በተግባር የምናረጋግጥበት ነው። የአድዋ ድል የተባበረ ሕዝብ ዘመናዊና የታጠቀን ወራሪ ኃይል
ድል በማድረግ የማይሸነፍ ወራሪ የለም የሚል የሞራል የበላይነትን ለመላው ዓለም ያስመሰከረ ታላቅ ስኬትም ነው ብለውታል። አባቶቻችን በአድዋ ተራሮች ላይ የከፈሉት መስዋዕትነት የአፍሪካን ክብር በማስመለስና አህጉራዊ አንድነትን በማጽናት ዛሬ ለደረስንበት አህጉራዊ የመከላከል አቅምና የጋራ ትብብር ዋነኛ የመንፈስ ምንጭ ሆኖ ያገለግላል ነው ያሉት። ትላንት አባቶቻችን ለነጻነት በአንድነት እንደቆሙት ሁሉ ዛሬ እናንተ የዓላማችንና የአህጉራችን የሰላም ዘቦች በዚህ የኩራት አደባባይ አብራችሁን መቆማችሁ ለዘመናት የጸናውን አፍሪካዊ ወንድማማችነት፣ ዓለም አቀፋዊ ወዳጅነትና የጋራ የመከላከል ትስስራችንን ዳግም ያደሰ ታላቅ ኩራት ነው። በመሆኑም ጥሪያችንን አክብራችሁ በዚህ ታሪካዊ ዕለት አብራችሁን ስለቆማችሁ በኢፌዴሪ መከላከያ ሚኒስቴርና በራሴ ስም ላቅ ያለ ምስጋናዬንና ጥልቅ አድናቆቴን አቀርባለሁ። የአድዋ ድል በታሪክ ማህደር ውስጥ በአንድ አገር ወሰን የሚገደብ ተራ ወታደራዊ ድል አይደለም። አድዋ የተባበረ የህዝብ ክንድ ዘመናዊና በሚገባ የታጠቀን ወራሪ ኃይል ድል በማድረግ የማይሸነፍ ወራሪ የለም የሚል የሞራል የበላይነትን ለመላው ዓለም ያስመሰከርንበት ታላቅ ስኬት ነው። አባቶቻችን በአድዋ ተራሮች ላይ የከፈሉት መስዋዕትነት የአፍሪካን ክብር በማስመለስና አህጉራዊ አንድነትን በማጽናት ዛሬ ለደረስንበት አህጉራዊ መከላከል አቅምና የጋራ ትብብር ዋነኛው የመንፈስ ምንጭ ሆኖ ያገለግላል ነው ያሉት። የአፍሪካ የመከላከያ ሚኒስተሮች በበዓሉ ላይ መገኘታቸውም ድሉ የኢትዮጵያ ብቻ ሳይሆን የአፍሪካውያንና የመላው ዓለም የጋራ የነጻነት በዓል መሆኑን በተግባር የሚያረጋግጥ መሆኑንም ጠቁመዋል። የዛሬው የኢትዮጵያ መከላከያ ሰራዊት የአባቶቹን የጀግንነት አደራ ተሸክሞ የሚገኝ የታሪክና የጀግንነት ውጤት መሆኑንም ገልጸዋል። ሰራዊቱ የሀገርን ሉዓላዊነት በጽኑ መሰረት ላይ ከማቆም ባለፈ በአፍሪካ ሰላምና መረጋጋት እንዲሰፍን የነጻነት ዘብ በመሆን የማይተካ መስዋዕትነትን እየከፈለ እንደሚገኝም አስታውቀዋል። በመሆኑም አባቶቻችን በአድዋ ተራሮች ላይ የከፈሉት መስዋዕትነት የአፍሪካን ክብር በማስመለስና አህጉራዊ አንድነትን በማጽናት ዛሬ ለደረስንበት የጋራ የመከላከል አቅምና አህጉራዊ ትብብር ዋነኛው የመንፈስ ምንጭ ሆኖ ያገለግላል። ክቡር ፕሬዝዳንት፣ ክብራትና ክቡራን፣ ዛሬ የምናየው የኢትዮጵያ መከላከያ ሰራዊት ያንን የአድዋን ታላቅ አደራ በደሙና በአጥንቱ ተሸክሞ የሚገኝ የታሪክ እና የጀግንነት ውጤት ነው። ይህ ሰራዊት የሀገራችን ሉዓላዊነትና የሕዝባችንን ሰላም በጽኑ መሰረት ላይ ከማቆም ባለፈ በአህጉራችን አፍሪካ ሰላምና መረጋጋት እንዲሰፍን የነጻነት ዘብ በመሆን የማይተካ መስዋዕትነት እየከፈለ ይገኛል። አድዋ ዛሬም ለሰራዊታችን የጀግንነት ወኔ በዲሲፕሊንና ባይበገሬነት ውስጥ ህያው ሆኖ የሚኖር የሁል ጊዜም የድል ስንቅ ነው ብለዋል። የዘንድሮ የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ መከበሩ የአሁኑ ትውልድ ከአባቶቹ የወረሰው የነጻነት ገድል ወደ ላቀ ሁለንተናዊ ሉዓላዊነት በስራ ወደ ሀገራዊ ከፍታ ሊያሸጋግረው እንደሚገባ የሚያመላክት መሆኑንም ሚኒስተሩ አስገንዝበዋል። አድዋ ለሰራዊታችን ተራ የታሪክ ማስታወሻ ሳይሆን ዛሬም በመላው አባላቱ የጀግንነት ወኔ በዲሲፕሊኑና በአይበገሬነቱ ውስጥ ህያው ሆኖ የሚኖር የሁልጊዜም ድንቅ የድል ስንቅ ነው። የዘንድሮ 130ኛው የአድዋ ድል በዓል የምናከብረው ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ነው። ይህ ማለት በአባቶቻችን የነጻነት ገድል ላይ በጽኑ ቆመን የአሁኑን ትውልድ ወደ ላቀ ሁለንተናዊ ሉዓላዊነትና ወደ ብሩህ ሀገራዊ ከፍታ የምናሸጋግርበት የታሪክ አደራችንን በስራና በትጋት የምንወጣበት አዲስ የድል ምዕራፍ መሆኑን ልናረጋግጥ ይገባል። ትላንት በአድዋ ተራሮች ላይ የተገኘው ድል ዛሬ ለምናስመዘግበው ስኬት ዋነኛ የስነ ልቦና ስንቅ መሆኑንም ጨምረው ተናግረዋል። የታሪክን አደራ በውጤት የታጀበ ኩራት አድርጎ ለሚቀጥለው ትውልድ ማውረስም የዚህ ዘመን የአድዋ ቃል ኪዳን ነው ብለዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ 130ኛውን የአድዋ ድል በዓልን ምክንያት በማድረግ ባስተላለፉት መልእክት ደግሞ ድሉ የጥቁር ሕዝቦች ኩራትን ያደሰና የፋሽስቶችን አስተሳሰብ የሰበረ መሆኑን ገልጸዋል። የኤታማዦር ሹሙ በንግግራቸው በአድዋ ጦርነት በ5 ዓመቱ የአርበኝነት ተጋድሎ ወቅት ሀገርና ሕዝብን በመክዳት ከጠላት ጋር ተሰልፈው አርበኞችን ያስመቱ ወገኖች እንደነበሩም አስታውሰዋል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ጭምር ነጻ ያወጣ ድል ነው ያሉት ፊልድ ማርሻሉ አርበኛን የሚያከብርና ባንዳን የሚጸየፍ ትውልድ ለመገንባት የክህደት ታሪካቸውን ለልጆች መናገር እንደሚገባ አጽንኦት ሰጥተዋል። ከኢትዮጵያውያን አልፎ መላውን ጥቁር ሕዝብ ላኮራውና
ጭቁን ህዝቦችን ለነጻነት ትግል ላነቃቃው 130ኛ ዓመት ታላቁ የአድዋ ድል በዓል እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። የአድዋ ድል ባርነትን በመጠየፍ በባዕድ ላለመገዛት ሉዓላዊነትንና ነጻነትን ላለማስነካት ኢትዮጵያውያን በጀግንነት ባልበገሬነትና በአንድነት ቆመው በጽናት በመዋጋት ቅኝ ገዢዎችን አሸንፈው አገራቸውን ያዳኑበት የጸረ ቅኝ ግዛት ትግል ድል የተመዘገበበት 130ኛ ዓመት የድል በዓል ነው። የቅኝ ግዛት ቀንበር ከጥቁር ህዝቦች ላይ እንዲሰባበር መንገድ የከፈተ የጥቁር ህዝቦች የተጋድሎ ታሪክ ነው። የጥንቶቹ ባንዳዎች ቅሪት ዛሬም በዘመናዊ መልክ ቀጥሏል ያሉት ፊልድ ማርሻሉ እነዚህ የዘመኑ ባንዳዎች ከታሪክ ጠላቶች ጋር ወግነው የታላቁ የህዳሴ ግድብ ግንባታ እንዳይጠናቀቅ ባህር በር እንዳናገኝና ልማት እንዳይመጣ ሌት ተቀን እየሰሩ መሆኑንም ገልጸዋል። በተለይም በ2010 ዓ.ም የለውጥ ጉዞ ማግስት የህዳሴ ግድብን ግንባታ ለማደናቀፍ 15000 የታጠቀ ኃይል ከሀገር ውጭ አሰልጥነው ቢለቁም በመከላከያ ሰራዊቱ መስዋዕትነትና አሸናፊነት ግድቡ ተጠናቆ ለምረቃ መብቃቱን ፊልድ ማርሻሉ ተናግረዋል። በመሆኑም አዲሱ ትውልድ የአያቶቹን የአርበኝነት ወኔ በመውረስ ሀገርን ለማፍረስ ከሚሰሩ የውስጥና የውጭ ጠላቶች ሀገሩን የመጠበቅ አደራ እንዳለበት መልእክታቸውን አስተላልፈዋል። የአድዋ ድል ኢትዮጵያ ሁለንተናዊ ማንነቷን ጠብቃ ለዛሬ እንድትበቃ አድርጓታል። በቅኝ ግዛት ስርዓት ቀንበር ስር የወደቁ አፍሪካውያን ባህልና ቋንቋቸውን ወግና ልማዳቸውን ተነጥቀዋል። አሁን ያለችው ኢትዮጵያ በቀደምት አባቶችና እናቶች መስዋዕትነት የጸናች ሀገር ናት። ዘገባውን ጀማል ሱፍ አዘጋጅቶታል። ናርዶስ አየለ ታቀርበዋለች። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄኔ ሀበሻ። ግጥሟ 2 መስመር ብቻ ናት። ያዘለችው ትርጉም ግን ዝንታለም ተሻጋሪ ናት። የኢትዮጵያ ሕዝብ ሚኒሊክን በአንድ ልብ ባይሰማ ኖሮ ይሄኔ እኛን አልነበርንም። ሚኒሊክ ባያነሳ ጋሻ ይሄኔ ይህን ሐሳቤን በአማርኛ አሊያም በአንዱ የኢትዮጵያ ቋንቋ አልገልጽም ነበር። የኢትዮጵያ ሕዝብ አድዋ ላይ ባያነሳ ጋሻ የአፍሪካ ነጻነት ምልክት የሆነው አረንጓዴ ቢጫና ቀዩ ሰንደቄ ይሄኔ ተራ ጨርቅ ይሆን ነበር። አድዋ ላይ ሀብተ ጊዮርጊስ ዲነግዴ ባያነሱ ጋሻ የአፍሪካ ጭቁን ህዝብ ፋና ወጊ ሀገር ያጡ ነበር። ባልቻ አባ ነፍሶ አድዋ ላይ ባያነሱ ጋሻ እነ ማርቆስ ጋልቬና ኔልሰን ማንዴላ በኢትዮጵያ ፍቅር ባልወደቁ ነበር። እምዬ ሚኒሊክ አድዋ ላይ ባያነሱ ጋሻ በመላው ዓለም ያሉ ጥቁሮች ሽንፈት ለጥቁሮች ብቻ የተሰጠ መራራ ኮሶ በመሰላቸው ነበር። እምዬ ሚኒሊክ ባያነሱ ጋሻ ኢትዮጵያ 4 አሊያም ከዛ በላይ የተሰነጣጠቀች ደካማ ሀገር በሆነች ነበር። ኢትዮጵያ አድዋ ላይ ባታነሳ ጋሻ ይሄኔ ደማቁን ቀለሟን ተገፋ የባዕዳን መፈንጫ በሆነች ነበር። ኢትዮጵያ አድዋ ላይ ባታነሳ ጋሻ የውበት ምንጭ የሆነው ብዝሃነት ተጨፍልቆ በአንድ ኮሮጆ ውስጥ ታስሮ በተጣለ ነበር። ኢትዮጵያ አድዋ ላይ ባታነሳ ጋሻ የኢትዮጵያውያን ስሜት መገለጫ የሆኑ ከተሞች፣ ተራሮች፣ ሸንተረሮች፣ ወንዞችና ሐይቆች፣ አደባባዮች ብሎም ሁሉ ነገራችን በባዕድ ስሞች በተሞሉ ነበር። ውድ የአድዋ ጀግኖች ስለኛ ለሞታችሁትና ለቆሰላችሁት፣ ለወጣችሁትና ለወረዳችሁት፣ ለተራባችሁትና ለተጠማችሁት፣ ለተንከራተታችሁትና ለተንገላታችሁት ከልብ እናመሰግናለን። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬው ነጻነት ላበቁን ወገኖች። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቷል። ምክር ቤቱ መደመር፣ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ማቋቋሚያን ጨምሮ ሌሎች ረቂቅ ደንቦች ላይ ተወያይቶ ውሳኔ ያሳልፏል። ሙሉ ቀጠራ ተጨማሪ አላት። በዛሬው ዕለት 53ኛ መደበኛ ስብሰባውን ያደረገው የሚኒስትሮች ምክር ቤት 6 ዋና ሀሳቦች ላይ ተወያይቶ ውሳኔዎችን አስተላልፏል። በቅድሚያ ምክር ቤቱ
መደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ መቋቋም ላይ የተወያየ ሲሆን በዘርፉ ወጣቶችን ለማሰልጠንና ምሁራንን ለማፍራት የሚያስችል ራስ ገዝ ዩኒቨርሲቲ እንዲቋቋም ደንቡ አጽድቋል። በማስከተልም ለባለ ሀብቶች የካሳ ክፍያ ዋስትና ላይ በትላልቅና ቅድሚያ በሚሰጣቸው የኢኮኖሚ ዘርፎች ላይ ለሚሰማሩ ባለ ሀብቶች መንግስት የካሳ ክፍያ ግዴታ የሚገባበትን ሁኔታ የሚወስን ደንብ አጽድቋል። ሶስተኛ የፋይናንስ ድጋፍና የብድር ስምምነቶች ላይ ያተኮረ ሲሆን ለኤሌክትሪክ ኃይል ማስፋፊያ 60.2 ሚሊዮን ዶላር፣ ለታዳሽ ኃይልና ዲጂታላይዜሽን 80 ሚሊዮን ዩሮ እንዲሁም ለከተማ ሴፍትኔትና ስራ ፈጠራ 184.1 ሚሊዮን የሚውሉ የብድር ስምምነቶች ለህዝብ ተወካይ ምክር ቤት እንዲተላለፉ ተወስኗል። የእቃ ማሻሻያ ደረሰኝ ስርዓት ምክር ቤቱ ከተወያየባቸው ዋና ዋና ሀሳቦች አንዱ ሲሆን በንግድ ስርዓቱ ውስጥ የነበሩ የአፈጻጸም ክፍተቶችን ለመቅረፍና አስፈላጊውን የቁጥጥር መዋቅር ለመፍጠር የሚያስችል ዝርዝር አፈጻጸም ደንብ አጽድቋል። አምስተኛ የወርቅና የብረት ማዕድን ምርት ፍቃድ የውጭ ምንዛሪ ለማግኘትና የስራ ዕድል ለመፍጠር ፋይዳ ያላቸው ሁለት የማዕድን ስምምነቶች እንዲፈረሙና ወደ ስራ እንዲገቡ ይሁንታ ሰጥቷል። በመጨረሻ ምክር ቤቱ አዲስ የቱሪዝም ፖሊሲ ላይ የተወያየ ሲሆን ከ2001 ዓ.ም ጀምሮ የነበረውን ፖሊሲ በማሻሻል ዘርፉን ከሀገር በቀል የኢኮኖሚ ማሻሻያዎች ጋር የሚጣጣም አዲስ የቱሪዝም ፖሊሲ አጽድቋል። ምክር ቤቱ በእነዚህ ዋና ዋና ሀሳቦች ላይ ከተወያየ በኋላ ግብአቶችን በማከል በምክር ቤቱ ከጸደቀበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምጽ ወስኗል። የክልሉን ህብረተሰብ ማህበራዊና ኢኮኖሚያዊ ተጠቃሚነቱን የሚያረጋግጡ ዓለም አቀፋዊ ድጋፎችን የማፈላለግና የማስተባበር ስራዎች ውጤታማ እየሆኑ እንደሚገኙ የሲዳማ ክልል አደጋ ስጋትና ድጋፍ ማስተባበሪያ ኮሚሽን አስታወቀ። ኮሚሽኑ በተለያዩ ምክንያቶች የአካል ጉዳት ላጋጠማቸው ወገኖች ሰው ሰራሽ የአካል ድጋፍና እንክብካቤ የሚያደርግ የሕክምና ማዕከል በክልሉ እንዲገነባ የመሰረተ ድንጋይ ጥሏል። ይፍሩ አበበ ተጨማሪ አለው። ኮሚሽነር ኃይሉ ሀሰና በሰሜናዊ ሲዳማ ዞን ወንዶ ገነት ወረዳ አሩማ ቀበሌ ለሚገነባው ሰው ሰራሽ የአካል ድጋፍና እንክብካቤ ሕክምና ማዕከል የመሰረት ድንጋይ በተቀመጠበት ወቅት ከኤስቢሲ ጋር ባደረጉት ቆይታ እንዳሉት የክልሉን ማህበረሰብ ተጠቃሚ የሚያደርጉ ድጋፎችን ለማስገኘት የማስተባበር ስራን በንቃት እየሰራና እያሳካ ይገኛል። ይህ ኮሚሽን በአዋጅ የተሰጠው ተልዕኮ በተፈጥሮና በሰው ሰራሽ አደጋዎች ምክንያት የሚጎዱ ሰዎች እና ንብረት ካለ ህጉ በሚፈቅደው ልክ ድጋፍ ማስተባበር፣ ድጋፎችን ማድረግ እና እንዲያገግሙ የመስራት የመደገፍ ስራዎችን እንሰራለን። ከዚህ አንደኛው የሆነው በሰው ሰራሽና በተፈጥሮ አደጋ የደረሳቸው ሰዎች የሚታከሙበት ሆስፒታል በክልላችን የለም። በተለይ አካል አጥንት ስብራት የሚደርስባቸው ሰዎች የሚታከሙባቸው ሆስፒታሎች የሉም። ይህን በእኛ ክልል ላይ ብቻ ሳይሆን እንደ አገርም በቂ በዚህ ደረጃ የተደራጁ ሆስፒታሎች የሉም። ያንን መሰረት በማድረግና ውጪ ሀገር ላይ በተለይ እንግሊዝ ሀገር ላይ ብዙ ጊዜ የቆዩ ሰዎችን በማነጋገር ይህ ፕሮጀክት በክልላችን ላይ እንዲሰራ ትልቅ በሪፈራል ደረጃ ያለው ሆስፒታል እንዲሰራ ከተነጋገርን በኋላ ከመመለከተው ከመንግስት አካላት ጋራ ሰፊ ውይይት ነው ያደረግነው። የሕክምና ማዕከሉ በሪፈራል ሆስፒታል ደረጃ አገልግሎት የሚሰጥ ተቋም በመሆኑ ከክልሉና ከኢትዮጵያ አልፎ ለምስራቅ አፍሪካ ጭምር አገልግሎት የሚሰጥ መሆኑን የጠቀሙት ኮሚሽነሩ ከዚህ በተጨማሪ የኢኮኖሚና የልማት ፕሮጀክቶችን በክልሉ በተለያዩ ዞኖች ለማስገንባት ዝግጅት መጠናቀቁንና ሌሎችም ፕሮጀክቶችን በማፈላለግ ላይ እንደሚገኙ አስረድተዋል። ሆስፒታሉም ደረጃውን ቢታይ በሪፈራል ደረጃ ያለ ከኢትዮጵያም አልፎ ከሲዳማ ከኢትዮጵያም አልፎ ምስራቅ አፍሪካ ደረጃ ላይ የሚሰራ ሆስፒታል እንደሆነ ፕሮጀክቱን ባየንበትና ፕሬዘንት ሲደረግልን የተረዳነው ስለሆነ እንደ ሀገር ትልቅ ተስፋ የሚጣልበት ሆስፒታል ከሀገርም አልፎ ምስራቅ አፍሪካ ሊሆን የሚችል ትልቅ ሆስፒታል ነው ሊሰራ ዛሬ መሰረት ድንጋይ የተጣለው። ከዛሬው ፕሮጀክት በተጨማሪ 3 ፕሮጀክቶች በእጃችን አሉ። በተለያዩ ዞኖች ላይ እውን እንዲሆን እናደርጋለን። ለምሳሌ በቅርብ መሰረተ ድንጋይ ጣላል ብለን የምናስበው የኤሌክትሪክ መኪኖች መገጣጠሚያ ፋብሪካ፣ ቻርጅ ማድረጊያ ፋብሪካ ያለው ትልቅ ድርጅት ጠይቆናል። ያንን ፕሮጀክት ይዘን ከመንግስታችን ጋር እየተነጋገርን በቅርቡ እውን እንዲሆን መሰረተ ድንጋይ እንዲጣል እና ግንባታ እንዲጀመር ጥረት እያደረግን ነው ያለነው።
የመሰረት ድንጋይ የተቀመጠለት የሕክምና ማዕከል ግንባታ ቶሎ ተጀምሮ ለአገልግሎት ዝግጁ እንዲሆን ኮሚሽኑ ከህብረተሰቡና ከሌሎች ባለድርሻ አካላት ጋር በመቀናጀት አስፈላጊውን ድጋፍና ክትትል እንደሚያደርግ አቶ ኃይሉ አስታውቋል። የወንዶ ገነት ወረዳ ዋና አስተዳዳሪ አቶ ሀማሮ ሀይሶ በበኩላቸው የማዕከሉ መገንባት ፋይዳው ከፍተኛ በመሆኑ ደስተኛ መሆናቸውንና የሕክምና ማዕከሉ ከጤና አገልግሎት ባሻገር ሌሎችንም እድሎች ይዞ እንደሚመጣ አስረድተዋል። እዚህ አካባቢ ይሄ ሆስፒታል ይገነባል ተብሎ ከተነገረን ጊዜ ጀምሮ በጣም ከፍተኛ ደስታ ነው የተሰማን። ይህ ሆስፒታል እንደ አፍሪካ ይሁን እንደ ኢትዮጵያ ትልቅ ቦታ የሚይዝና ትልቅ ሆስፒታል እንደሆነ ነው የሰማነው። ይህ ሆስፒታል በመምጣቱ ምንድነው የሚመጣው ወንዶ ገነት ላይ የቱሪዝም መዳረሻ ነች። ወንዶ ገነት ትታወቃለች። ከዚህም በተጨማሪ ይህ እድል መምጣቱ ከፍተኛ የስራ እድልም ይመጣል ብለን ነው ተስፋ የምናደርገው። በአቅራቢያው አገልግሎት ማግኘቱ ራሱ ከዚህ ወደ ወላይታ ሶዶ ሌላ ቦታም የሚሄድ ሰው አለ፣ ውጭ ሀገርም ሄዶ የሚታከም ሰው አለ። ሆስፒታሉ ከዚህ ወደ ሌላ ቦታ ሪፈር የሚጻፍ ሳይሆን ከሌላ ሀገር ወደዚህ የሚጻፍ እና የሚታከም ሰው እንደሚኖር ነው የፕሮጀክቱ ባለቤት ሲያነሳ የነበረውና በጣም ከፍተኛ ደስታ ነው የተሰማን። ለግንባታው መጀመርና ፈጥኖ መጠናቀቅ የአካባቢውን ማህበረሰብ በማስተባበር አስፈላጊው ምቹ ሁኔታ እንዲፈጠር የሚያደርጉ መሆኑንም ዋና አስተዳዳሪው አረጋግጧል። በእንግሊዝ ሀገር ለረጅም ጊዜ ይኖሩ ከነበሩትና በጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ወደ ሀገር ቤት ከተመለሱ ኢትዮጵያውያን መካከል አንዷና ፕሮጀክቱ በሲዳማ ክልል እውን እንዲሆን የበኩላቸው ሚና የተጫወቱት የህፃናት እንክብካቤና በጎ አድራጊ ባለሙያ የሆኑት ወይዘሮ ሙሉሸዋ መኮንን ፕሮጀክቱ የአካል ጉዳት ገጥሟቸው ቤት ውስጥ ለሚወሉ ዜጎች እንደ ብርሃን የሚቆጠር መሆኑን በመግለጽ ቀጥሎም ትላልቅ ፕሮጀክቶችን ወደ ክልሉ ይዞ እንደሚመጡና ሌሎችም ይህንን አርአያ ይከተላሉ ብሎ እንደሚያምኑ ተናግሯል። አሁን የመጣው ፕሮጀክት ትልቅ ፕሮጀክት ነው። እናቶቻችን፣ አባቶቻችን በተለያየ አደጋ ቤት የቀሩ አሉ፣ በተፈጥሮም በህመምም፣ እንዲሁም ደግሞ ልጆቻችን እነዛን ቤት እንዳይቀሩ ወደ ውጪ ወጥተው ብርሃን እንዲያዩ መንገድ የሚሆን ፕሮጀክት ነው። እግዚአብሔር ከረዳን ያው በአስቸኳይ ሁሉንም ነገር እንጨርሳለን ብዬ አስባለሁ። እንግዲህ ብዙ ሰዎች እኛን አይተው ይመጣሉ ብዬ አስባለሁ። አንዳንድ የአካባቢው ነዋሪዎች በሰጡት አስተያየት ያገኙት እድል ተጨማሪው ጸጋዎችንም አስከትሎ የሚመጣ በመሆኑም ደስተኛ መሆናቸውን ተናግረው የፕሮጀክቱ ግንባታ ተጀምሮ እስከሚጠናቀቅ ያልተቆጠበ ድጋፍ እንደሚያደርጉ ገልጸዋል። በጣም የሆነ ደስታ ይሰማኛል። ለዚህ ሆስፒታል ጉዳይ ያለኝ ራዕይ በአቅሜ በደረጃዬ እኔም እረዳዋለሁ። እኔም ሌሎችም ለማስተባበር እረዳዋለሁ ብዬ አስባለሁ። እኔ በጣም ደስታዬ ወደር የለውም። ምክንያቱም ይሄ ትልቅ ሆስፒታል ነው ሲባል እንደሰማ ነው። ይሄ ለወጣቱ የስራ እድል የሚፈጥርበት አካባቢውን የሚያለማበት፣ ስለዚህ ይሄ ፕሮጀክት በመሆኑ በጣም እጅግ ደስታዬ ወደር የለውም። ዲጂታል ኢትዮጵያን እውን በሚደረገው ልክ ለሳይበር ደህንነት ትኩረት መሰጠት እንደሚገባ ተገለጸ። የኢትዮጵያ ኢንፎርሜሽን ደህንነት አስተዳደር ከሲዳማ ክልል ጋር በመተባበር የሳይበር ደህንነትን በተመለከተ የግንዛቤ ማስጨበጫ መድረክ ተካሂዷል። ጀማል ሱፍ ተጨማሪ አለው። የኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር ከሲዳማ ክልል ጋር በመተባበር በክልሉ ለሚገኙ ከፍተኛ የስራ ኃላፊዎችና ለዘርፉ ሙያተኞች የሳይበር ደህንነት አስተዳደር ላይ የአቅም ማጎልበቻ ስልጠና ሰጥቷል። የስልጠናው ዓላማ የህዝብና የመንግስት አገልግሎቶች ወደ ዲጂታል አሰራር ስርዓት እየተቀየሩ በመሆኑና የዚህን ስርዓት ደህንነት ማስጠበቅ ዋነኛ ትኩረቱ ነው። የክልሉ የስራና ክህሎት ቢሮ ኃላፊ ሀገረ ጽዮን አበበ በዚህ ወቅት ባስተላለፉት መልእክት ኢትዮጵያ ባለፉት ዓመታት ዲጂታል ኢትዮጵያ 2030 እውን ለማድረግ ግልጽ ፖሊሲና ስትራቴጂ በመንደፍ ወደ ስራ መግባቷን በማንሳት እስካሁን ባለውም ተጨባጭ ውጤት መመዝገቡን ይናገራሉ። ይህን አጠናክሮ በማስቀጠል የተሻለች ኢትዮጵያን ለመገንባት የሚደረገው ጥረት ከዳር ይደርስ ዘንድ በጋራ መስራትም ይገባል ብለዋል። የዘመኑ የዲጂታላይዜሽን ስርዓት ዘርፈ ብዙ ጠቀሜታ እንዳለው የጠቀሱት ኃላፊዋ፣ ነገር ግን ቴክኖሎጂ ወለድ የሆኑ ክፍተቶችን ለመሙላትም ራስን ማዘጋጀትና ራስን ማብቃት አማራጭ የለውም ብለዋል። አሁን ላይ የዓለም ሀገራት ራሳቸውን ወደ ዲጂታል ዓለም እያሸጋገሩ ነው። ኢትዮጵያም ይሄን ጉዞ ጀምራለች። የህብረተሰቡን መሰረታዊ ፍላጎቶችን ለማርካትም ምቹ ሁኔታን እየፈጠረ ነው።
በዚህ የጉዞ ምዕራፍ ወቅት በእጅ ያለን ሀብትና መረጃ በአግባቡ ማስተዳደር ደግሞ ችሎታን ይጠይቃል ብለዋል የቢሮ ኃላፊዋ። የክልሉ የኢኖቬሽንና ቴክኖሎጂ ኤጀንሲ ዋና ዳይሬክተር ተፈራ በራሳ በበኩላቸው በክልሉ የሳይበር ደህንነትን ለማስጠበቅ የተለያዩ ስራዎች እየተሰሩ መሆኑን በማንሳት የሳይበር ቴክኖሎጂ እያደገ በሚሄደው ልክ ለደህንነቱ መረጋገጥ በዚያው ልክ መስራት አለብን ብለዋል። ዲጂታል ኢኮኖሚው ከአናሎግ ሲስተም ሙሉ በሙሉ ወደ ዲጂታል እየተቀየረ ነው። ያ በሚቀየርበት ሰዓት እነዚህ አጥፊዎች የምንላቸው አታከሮቹ እነዚህን ተጠቅሞ የመንግስት መረጃ የግለሰብ የትኛውንም ድርጅት መረጃዎችን ለማዛባት ለመጥለፍ የሚሞክሩትን ነገር እንዴት መከላከል ይቻላል የሚለውን ነገር በደንብ ግንዛቤ ላይ መስራትን ይጠይቃል። በዛ ላይ ቴክኒካሊም ራሱ የቻለ ብዙ አይነት ሳይበር ደህንነት ስራዎች ይሰራል። አሁን የኢንፎርሜሽን መረብ ደህንነት የሚሰራው አሁን ደግሞ እየመጣ ያለው ኢትዮጵያችን በጣም ሰፊ ናት። እስከ ቀበሌው ድረስ ይሄ ጉዳይ በጣም ኢሹ ሆኗል። በክልሉ ያሉ የመንግስት የስራ ኃላፊዎችና የዘርፉ ሙያተኞች በእጃቸው ያለውን የመንግስትና የህዝብ መረጃ ደህንነቱ በተጠበቀ መልኩ መጠቀም እንዲችሉ የአቅም ማጎልበቻ ስልጠናዎች በተለያዩ ምዕራፎች እየተሰጠ መሆኑንም አስረድተዋል። መጀመሪያ ማዘጋጀት ያለብህ ለዚህ ተመጣጣኝ ምላሽ የሚሰጥ ቴክኒካል ስታፍ ቲም ማዘጋጀት ነውና ሲዳማ በዚህ በኩል ቲም አደራጅቷል። ቀድሞ ከአንድ ዓመት በፊት በተቋም ደረጃ የሳይበር ሴኩሪቲ ቲም አለው። ይህንን ቲም ቀጥታ ከዚህ ከመረጃ መረብ ደህንነት አስተዳደር ከሀገራዊው ጋርም እነዚህ ነገሮችን የማቀናጀት ስራ እየሰራን ነው። ቴክኒካል አቅም እንዲዳብር። ሌላው ደግሞ ቅድም እንዳነሳው ይሄ ቲም እዚህ ብቻ አይደለም። ቅድም ሲነሳ የነበረው አታኮች ይመጣሉ። አታኮቹ አውቶማቲካሊ ሲመጣ እንዴት ነው መመከት የሚቻለው? ግለሰብ ደረጃም በተቋም ደረጃም የሚለው ነገር ይህንን አቅም ያለው ቲም መፍጠር ነው። ሌላው ደግሞ ኢትዮ ሰርት የሚባለውን ከሱ ጋርም በቅንጅት የምንሰራበት እድሎችን እየፈጠርን ነው። አሁንም ያጋጠሙን ችግሮች በዛ በኩል ከኢትዮ ሰርት ቲምም ጋር በቅርበት እየሰራን ነው። አቶ ታደሰ መኮ በኢትዮጵያ ኢንፎርሜሽን ደህንነት አስተዳደር የሳይበር ደህንነት አስተዳደር ዳይሬክተር ናቸው። ዲጂታል ኢትዮጵያን እውን ማድረግ አማራጭ የሌለው ምርጫ መሆኑን በማንሳት ደህንነቱን ማረጋገጥም የዚሁ ጉዞ አንድ አካል ነው ይላሉ። ኤቭሪ ነገሮቻችን ወደማይቀረው የዲጂታል ዘመን እየገባ ነው። ዲጂታል ሰራታችን ላይም ካየኸው በቀጣይ 5 ዓመቶች ብዙ ነገሮች ወደ ዲጂታል እየሄዱ ነው። ዲጂታል እየሄዱ ሲሆን ግን ተጋላጭነቱን ቅድም ሪፖርቱም ላይ ያየኸው እንትኖች ተጋላጭነታቸው ይጨምራሉ። ቴክኖሎጂን በምንጠቀምበት ሰዓት ተጋላጭነታችን በደንብ እየጨመረ ነው የሚመጣውና አሁን አንዳንድ የዓለም አቀፍ እንትኖችም ካየሃቸው በብዛት እየተደረጉ ያሉት የሳይበር ጦርነቶች ናቸው። ሁሉንም ነገር አሁን የዲፕሎማሲ እንትኖቻችን ራሱ ወደ ሳይበር ተቀይሯልና አሁን ላይ ትልቅ አቅም ነው ማለት ነው። የሳይበር አቅም መያዝ ማለት ከፍተኛ እንደ ሀገር ሉዓላዊነትም ትልቅ አቅም ሆኗል ማለት ነውና ኢንሳ በኢትዮጵያ ያለውን ዲጂታል ስርዓት ደህንነት ለማስጠበቅ የተቋቋመ ተቋም መሆኑን ያነሱት ዳይሬክተሩ በአንድ ዓመት ውስጥ ብቻ በርካታ ሺህ የሳይበር ጥቃቶችን ማክሸፍ መቻሉ ለዚህ ጥሩ ማሳያ ነው ብለዋል። ኢንሳ በዘርፉ ያለውን እውቀትና ልምድ ወደ ክልሎች በማውረድ ከክልሎች ጋር ለጋራ ዓላማ በጋራም እየሰራ ስለመሆኑም ዳይሬክተሩ ጠቅሰዋል። አሁን ከክልሎች ጋር ጥሩ ግንኙነቶች እያደረግን ነው። በቀጣይም ፓርትነርሺፖች እየፈጠርን የሳይበር ምህዳሩ የዲጂታል 30 ያመጣልን ፍሬ አለ። ምክንያቱም አሁን ሳይበር ሴኩሪቲን ካየኸው አንዱ ፋውንዴሽን ነው፣ ትልቅ ትኩረት የተሰጠው ነው። ስለዚህ ይሄ ፋውንዴሽን ደግሞ ብቻችንን የምንሰራው አይደለም፣ የጋራ ኃላፊነት ነው። ከክልልም ከፌዴራልም ተቋማት ጋር በጋራ የሳይበር ሉዓላዊነታችን ለማስጠበቅና የሳይበር ደህንነትን ወይም ተጋላጭነትን ለመቀነስ ብዙ ስራዎች ይሰራሉ። ከነሱም አንዱ አሁን እያደረግናቸው ያሉ የግንዛቤ ማስጨበጫ ስራዎች ተጠናክረው ይቀጥላሉ። ቀጣይ ደግሞ እያንዳንዱ እገዛዎች ይቀጥላሉ ማለት ነው። የአፈጣጠር እክል ያለባቸው ዜጎች በቴክኖሎጂ የታገዘ የተሻለ ሕክምና አገልግሎት እንዲያገኙ ለማስቻል ትኩረት ሰጥቶ እየሰራ እንደሚገኝ የሲዳማ ክልል ጤና ቢሮ ገለጸ። ቢሮው ከሚመለከታቸው ባለድርሻ አካላት ጋር በመተባበር በተፈጥሮ የከንፈርና ላንቃ መሰንጠቅ ችግር በተመለከተ የግንዛቤ ስልጠና ሰጥቷል። ገዛኸኝ ጋሻው ዝርዝር አለው።
በመድረኩ ላይ የተገኙት የፌዴራል ጤና ሚኒስቴር ዴኤታ ልዩ አማካሪ የሆኑት ፕሮፌሰር ስለሺ ጋሩማ ከዚህ ቀደም በአገራችን የነበረው የጤና ተደራሽነትና የአገልግሎት አሰጣጥ ፖሊሲ እንዲሻሻል በጤና ሚኒስቴር ደረጃ ሰፋፊ ስራዎች እየተሰራ መቆየቱን አንስቶ በሁሉም ክልሎች ላይ የሚገኙ የጤና አገልግሎት ሰጪ ተቋማት በተፈጥሮ የአፈጣጠር ችግር ያለባቸው ዜጎች የተሻለ ሕክምና አገልግሎት እንዲያገኙ ለማስቻል ትኩረት ተሰጥቶ እየተሰራ እንደሚገኝ ጠቁመዋል። የአፈጣጠር ችግር ያለባቸውን ተደራሽ ለማድረግ በተለያየ ጊዜ እንቅስቃሴ ጀምረን ነበረ። ባለፈው ዓመትም ሂውጅ የሆነ እንቅስቃሴ አድርገናል በአገር አቀፍ ደረጃ። እዛ ላይም ይሄ የማይባል ለውጥ ያገኘንበት ሁኔታ አለ ማለት ነው። ተደራሽ ያልሆነ አካባቢ በመድረስ ከዚህም በፊት የነበረውን ግንዛቤ በጥፍ በመጨመር አገልግሎቱንም በዛው ሕክምናውን በመጨመር በዘንድሮ ዓመት የምናሳካው ይሆናል ማለት ነው። የፌዴራል ጤና ሚኒስቴር የሕክምና አገልግሎት ዋና ስራ አስፈጻሚ ዶክተር ኤልባቦር ቡኖ የከንፈርና ላንቃ መሰንጠቅ ችግር ያለባቸው ህጻናት ላይ ልዩ ሕክምናና ድጋፍ እንዲያገኙ ለማድረግ በጤና ሚኒስቴር ደረጃ ግብረ ኃይል ተቋቁሞ እየተሰራ እንደሚገኝ ገልጸዋል። ፓርትነሮቻችን በጋራ በመሆን እንደዚህ አይነት ካምፔን አብረን መስራት አለብን። ከዚህ በፊት መጣላቱ አለ፣ ግጭቱ አለ፣ ፔሸንት ላይ ብዙ ነገር አለ። አሁን ግን በጋራ መስራት ዋና ትልቁ ዓላማ ወገናችን ነው። የኛ ጤና ባለሙያዎች ተምሮ በግቶ ለሌላም አፍሪካ ወገን መሆን ችለዋል ማለት ነው። ይሄ የሁላችንም ጥረት ነው ማለት ፈልጋለሁ። ስለዚህ መጨረሻ ላይ እኔ ማለት የምፈልገው አንደኛ አላቲዮን ሆስፒታል ይሄንንም ስላስተባበሩ ለመስራት ወገንን ለመርዳት ስለፈቀዱ ከልብ እናመሰግናለን። የሲዳማ ክልል ጤና ቢሮ ምክትል ኃላፊ አቶ ሙንጣሻ ብራኑ በህፃናት ላይ የሚስተዋሉ ችግሮችን ለመቅረፍና ህፃናት ጤናማ ሆነው እንዲያድጉ ለማድረግ ከተለያዩ ከአጋር ድርጅቶች ጋር በመቀናጀት በርካታ ስራዎች እየተሰራ መቆየቱን ገልጾ በአሁኑ ጊዜ ከአላቲዮን አጠቃላይ ሆስፒታል ጋር በመተባበር ነፃ የሕክምና አገልግሎት እየተሰጠ እንደሚገኝም አስረድቷል። ይሄ ችግር የደረሰበት ህፃን ወይም ሴት ልጅ ብትገኝ የሚባል ነገር አለ። ያመለካከት ሹዎች አሉ። ሰርቪሱን ተደራሽ ከማድረግ አንጻርም የሚቀሩ ነገሮች አሉ። ይሄ በሙሉ የሚጠበቅብን ሆኖ እንደ ክልላችንም የጀመርናቸው የሞከርናቸው ስራዎች አሉ። እነዚህ ስራዎች ግን ገና ከጅምር ያሉ እንጂ በጣም ሰፊ ስራዎችን መስራትን የሚያስፈልግ እንደሆነ እንገነዘባለን። የአላቲዮን አጠቃላይ ሆስፒታል ስራ አስኪያጅ ዶክተር ይድንቃቸው ወልደ መስቀል በበኩላቸው በዚህ ችግር ተጠቂ የሆኑ ህጻናት በሆስፒታል ውስጥ ነፃ የሕክምና አገልግሎት እያገኙ መሆናቸውንም ጠቁመዋል። ከመንግስትም ጋር እንደዚሁ እንሰራለን። ከመንግስታዊ ካልሆኑ ድርጅቶችም ጋር እንደዚሁ አብረን እንሰራለን። ከነሱ ጋር በመስራታችን የተነሳ ነው ላለፉት 10 ምናምን ዓመታት እየረዳን የቆየ ነው። 18 ዓመት በጥቂቱ ወደ 4000 የሚጠጉ ህጻናትን እኔ ብቻዬን አክም ያለው። የዛሬው መርሃ ግብርም ያው ከመንግስት ጋር አብረን በመስራታችን ምክንያት የተፈጠረ መርሃ ግብር ነው። በአላቲዮን አጠቃላይ ሆስፒታል ነፃ የሕክምና አገልግሎትን እያገኙ ያሉ ታካሚዎች በበኩላቸው መንግስት ያመቻቸውን ነፃ የሕክምና አገልግሎት ሌሎችም ዜጎች መጠቀም እንዳለባቸውም መልእክታቸውን አስተላልፈዋል። የአገልግሎቱ ደግሞ እኔ ሲመጣ ደግሞ አቀባበሉ በጣም ኦኬ ነው። አንዳንድ እንዴት ነው ብለው ዶክተሩ አንዳንድ ሰው መጥተው ይጎበኛሉ። ምንም አያገኝም። በጣም ኦኬ መንገድ ነው መጣን። ጤና ጣቢያ ሄድኩ ክትትል ሳደርግ እንደዚህ ነው ግን ተነግሮኛል። እኔ ሁሉም ነገር በጣም ተመችቶኛል። እግዚአብሔር ይስጣችሁ። በጣም ብዙ ነገር ነው፣ ቃላት የለኝም የማወራ። በሲዳማ ክልል በ2018 እና በ2019 የበልግ ወቅት እርሻ 152000 ሄክታር መሬት በቋሚና በስራ ስር ሰብሎች እንደሚለማ የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። ቢሮው የበልግ እርሻን ውጤታማ ለማድረግ የንቅናቄ መድረክ አካሂዷል። ዮሴፍ አላሮ ዝርዝር አለው። በንቅናቄ መድረክ ላይ ብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ እንደገለጹት ግብርና ለገጠርና ለከተማ እድገት ከፍተኛ ሚና እየተወጣ ነው።
እንደ ሲዳማ ክልል የቤተሰብ ብልጽግናን ከማረጋገጥ ጀምሮ ሁሉን አቀፍ ለውጥ ለማስመዝገብ በተሰራው ስራም ተጨባጭ ውጤት መመዝገቡንና ለዚህም ግብርና ጉልህ ሚና እንደነበረው አንስተዋል። 2 ሲዝን ነው ያለው በሲዳማ ክልል። አንዱ የመኸር ሲዝን ነው። የመኸሩ ሲዝን በጣም በተሳካ ሁኔታ ቅድም ሪፖርቱ ሲቀርብ እንዳያችሁት በተሳካ ሁኔታ የተፈጸመ ነው። አሁን ግን የበልግ ግብርናን የበልግ እርሻን ለመስራት ዝግጅት የተደረገ ነው ያለው። ይሄ አመት በተለየ መልኩ የምግብ ሉዓላዊነትን ለማረጋገጥ የሚሰራውን ስራ በትኩረት ተለይቶ ስራው ተጀምሮ እያለ ነው ንቅናቄ እየተካሄደ ያለው። በሰፊው የእርሻ ስራ የመስራት ምንም አይነት በተቋም ውስጥ በግለሰቦች ማሳ ምንም አይነት ቦታ ስፔስ እንዳይቀር ተደርጎ እየተሰራ ነው ያለው። አንደኛው ይሄ ነው ዝግጅት የተደረገው። ምንም አይነት ክፍት ቦታ እንዳይኖር ተደርጎ ነው። ሁለተኛ ይሄ ሲሰራ ኩታ ገጠም እርሻ እንዲኖር ተደርጎ እየተሰራ ነው ያለው ሁለተኛው። ሶስተኛው ይሄ ምርታማ ሆኖ መሆን እንዲችል ምርጥ ዘር በደንብ እንዲጠቀም ያለ ምርጥ ዘር የሚሰራው በማይረባና ፍሬያማነቱ ውጤታማነቱ ምርታማነቱ ያነሰ ስለሚሆን ቅድም ያልኩት አራቱን ተልዕኮ የሚፈጽም ከሆነ የተሻሻለ ዝርያ በጣም የተመረጠ በምርምሩ የተረጋገጠ እንዲሆን ነው የሚያስፈልገው። ይሄን ለማድረግ ነው ጥረት የተደረገ ያለው። ይሄንን እየወሰደ ነው ያለው። ከዛ ደግሞ የኤክስቴንሽን ስርዓቱ በአግባቡ እንዲሳካ ባለሙያዎቹ ይሄንን የሳብጀክት ማተር ስፔሻሊስቶቹ በአግባቡ እንዲሰለጥኑ ተደርጓል። የምግብ ዋስትናን ማረጋገጥ ለኢንዱስትሪ መስፋፋት፣ የውጭ ምንዛሪ ለማጎልበት እንዲሁም ለሀገር ውስጥ ኢኮኖሚ እድገት፣ ለስራ እድል ፈጠራም የግብርናው ክፍለ ኢኮኖሚ እንደ ሀገር ሚናውን እንዲወጣ መስራት ይጠበቅብናል ብለዋል። የምግብ ሉዓላዊነትን ከማረጋገጥ ባሻገር 4 ተልዕኮች ናቸው ለግብርና የተሰጡት። ትላልቅ ተልዕኮች ናቸው የተሰጡት። አንደኛ እንዳለ ኢንዱስትሪያላይዜሽን ግብአት እንዲሆን ተሰጥቶታል። ሁለተኛ የምግብ ሉዓላዊነትን ለማክበር የሚያስችለው በግብርና እና በእርሻ ስራ በደንብ ተሰርቶ ሉዓላዊነትን ማረጋገጥ የማትበገር ሬዚሊያንት ሀገር እንድትሆን ከሚሰራው ስራ አንጻር ግብርና ዘርፉ በጣም ስራ ተሰጥቶታል። ሶስተኛ የስራ እድል በመፍጠርም ደረጃ ለዜጎች ስራ እድል በመፍጠርም ከፍተኛ ስራ ሚና እንዲወጣ ተልዕኮ ተሰጥቶታል። እነዚህ ከኤክስፖርት የሚደረግ ወደ ውጪ የሚላክ ምርቶችንም ልኮ ተጨማሪ ገቢ የውጭ ምንዛሬ ከማስገኘትም አንጻር ከፍተኛ ትኩረት ተሰጥቶታል። በሌላ መልኩ ደግሞ ከውጪ እናስገባ የነበረውን ምርት አስቀርተን እዚሁ አምርተን በኢትዮጵያችን እንድንጠቀም ከማስቻልም አንጻር ትልቅ ተልዕኮ ተሰጠው ዘርፍ ነው ይሄኛው ዘርፍ። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬም በ2017 በጀት ዓመት 8 ኢኒሼቲቮችንና 68 ፓኬጆችን ተግባራዊ መደረጉን ገልጸዋል። የምርታማነት አቅም በየጊዜው እየተሻሻለ መምጣቱን ጠቁመው በ2018-19 የበልግ ወቅት እርሻም 72000 ሄክታር መሬት በበቆሎና በቦሎቄ እንዲሁም በስራ ስር ሰብሎች በጥቅሉ 152000 ሄክታር መሬት ለማልማት ታቅዶ ወደ ስራ መገባቱን ገልጸዋል። ያጋጠሙ ችግሮችን መለየትና የአፈጻጸም ድክመቶችን መቅረፍ እንዲቻል የንቅናቄ መድረክ ማስፈለጉን ተናግረዋል። ሳይያነራ ለወንሱሞሃ ላንፈቴን እኮ ካጅሉ ይላኔ ካጅለ ሀኩይ ብኪ ሱፊንሴ ላፋ ኢኪዮ ሚዳዶ ሆልኔ ባዴሱ ሎሶ ባለፈው የበልግ ወቅት እርሻ ከፈጸምናቸው ተግባራት መካከል በደካማ አፈጻጸም የተገመገሙና ደካማ አፈጻጸሞችንም ለማሻሻል እንዲሁም ጥንካሬዎችንም ለማስቀጠል የዘንድሮውን የበልግ እርሻ ከ2017 ዓ.ም አፈጻጸም በላይ ለማስመዝገብ በቁርጠኝነት ለመስራት ይህ መድረክ አስፈልጓል። ዘንድሮም በያዝነው የበልግ ወቅት እርሻ እንደ ክልል 720,000 ሄክታር መሬት በበቆሎና በበሎቄ እንዲሁም በስራ ስር ሰብሎች በጥቅሉ 152,000 ሄክታር መሬት ለማልማት አቅደናል። የውይይቱ ተሳታፊዎችም ለበልግ እርሻ በቂ ዝግጅት ማድረጋቸውን ገልጸዋል። ወጣቶች የሀገር ሀብት መሆናቸውን አስተውለው
ለሀገር ለውጥና ብልጽግና ጠንክረው መስራት ይኖርባቸዋል ሲል የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ገለጸ። ቢሮው የ2018 በጀት ዓመት ለወጣቶች የአእምሮ ውቅር ግንባታና የሰባተኛ ሀገራዊ ምርጫን በሚመለከት የስልጠና መድረክ በደቡባዊ ሲዳማ ዞን አለታ ወንዶ ከተማ አካሂዷል። ጽዮን ዮናስ ዝርዝር አላት። ለአንዲት ሀገር እድገት ወጣቱ ጠንክሮ የመስራት ራሱንና ማህበረሰቡን የመለወጥ ኃላፊነት ይወድቅበታል። ወጣቱ በመልካም ስብዕናና ማንነት የተሻለ ነገር ለማየት ዛሬን በጽናት ማለፍ የሚያስፈልጋቸው ጉዳዮች አሉ። የስብዕና ውቅር ስልጠናዎች አስፈላጊ የሆኑበት መንገድም ለዚሁ ነው። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ቢሮ የ2018 በጀት ዓመት ለወጣቶች የአእምሮ ውቅር ግንባታና የሰባተኛው ሀገራዊ ምርጫን በሚመለከት በደቡባዊ ሲዳማ ዞን አለታ ወንዶ ከተማ አካሂዷል። በመድረኩ የሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ኃላፊ ወይዘሮ እመቤት ኢሳያስ ወጣቶች የሀገር ሀብት መሆናቸውን አስተውለው ለሀገር ለውጥና ብልጽግና ጠንክረው በመስራት አርአያነት ያለውን ተግባር መፈጸም ይኖርባቸዋል ሲሉ ገልጸዋል። ወጣቶቻችን አሁን ላይ አእምሯቸው፣ አስተሳሰባቸው እየተለወጠ ቀድሞ ከነበረበት አስተሳሰብ በተለይ ደግሞ ወጣቶች ላይ አብዛኛውን ጊዜ የሚስተዋለው ከስራ ፈጠራ ጋር ስራን ከማግኘት ጋር ተያይዞ ነውና እነዚህም ሆነ ሰርተው ደግሞ ውጤታማ የሚሆኑበትን መንገድ የሰሩ ወጣቶች ደግሞ ሰርተው ያገኙትን ሀብት፣ ንብረት፣ ገንዘብ እንዴት ነው መያዝ ያለባቸው የሚሉ በየጊዜው እንደዚህ አይነት ስልጠናዎች እንሰጣለን። የአእምሮ ውቅር የሚመዘነው ሰርተው በመጣው ለውጥ እንጂ ዝም ብሎ በእይታ የሚመዘን ነገር አይደለም። ፊት ለፊታችን ያለው ሰባተኛው ሀገራዊ ምርጫ ላይም ስልጠና እንሰጣቸዋለን። ቅድም እንዳልኩት አንዱ የስልጠና አካል ነውና ከወጣቱ የሚፈለገው ምርጫው ፍትሃዊ እንዲሆን፣ ዲሞክራሲያዊ እንዲሆን፣ ሰላማዊ እንዲሆን በህዝብ ዘንድ ቅቡልነት ያለው መንግስት እንዲመሰረት ስለምንፈልግ ከወጣቱ የምንፈልጋቸው ነገሮች አሉ። መጀመሪያው ከወጣቱ የምንፈልገው ወጣቱ በሰላምና በሰላም ግንባታ ላይ በጸጥታ ስራ ላይ ቀድሞ እየሰራ ባለው በበለጠ ተግቶ እንዲሰራ እንፈልጋለን። የደቡባዊ ሲዳማ ዞን አስተዳዳሪ አቶ መንገሻ ፊታሞ ወጣቶች የሀገር እድገት ምሰሶ ናቸው ያሉ ሲሆን ሰባተኛው ሀገራዊ ጠቅላላ ምርጫ በተያዘለት አግባብ እንዲጠናቀቅ ወጣቶች በተለያዩ ስራዎች ተሳታፊ እንዲሆኑና ካላስፈላጊ ትርክቶች በመቆጠብ በወንድማማችነት መንፈስ ለውጥ ለማምጣት ከሚመለከታቸው አካላት ጎን መሆን ይጠበቅባቸዋል ሲሉ ተናግረዋል። እንደሚታወቀው ወጣቱ የዚህ ሀገር የጀርባ አጥንት ናቸው። የሀገራችን እድገት ዋና ምሰሶ ወጣቱ ነው። እንደዛ ስንል ወጣቱ ኤነርጂ ያለው አዲስ ኃይል ነው። ለዚህ ወጣቱ ሰርቶ ሀገራችን የመቀየር ራሱን የመቀየር ጉልበት ስለሆነ ይሄ ጉልበት በአግባቡ ጊዜያቸውን ሳባክኑ እንጠቀሙ ለማድረግ ነው። ወጣቱ ከጸረ ሰላም ኃይሎች ጋር አገርን ከሚበጠበጡ ከሚረብሹ ኃይሎች ጋር መተባበር የለበትም። ወጣቱ ለሰላም ልማት ጎን መቆም አለበት። የሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ምክትል ኃላፊና የወጣት ዘርፍ ኃላፊ አቶ ደስታ ለገሰ በበኩላቸው ወጣቶች የአስተሳሰብ ለውጥ እንዲያመጡ የወሰዱትን ስልጠና ተግባራዊ ከማድረግ ባለፈ ለተቀረው የህብረተሰብ ክፍል ግንዛቤ ለመፍጠር ራሳቸውን ማዘጋጀት ይኖርባቸዋል ሲሉ ገልጸዋል። በወጣቶች መንዲሴ ስልጠና ላይ ሲሰጥ የወጣቱ በሲብናው እንዲገነባ ሲብናው የተገነባ ወጣት ለሀገር ልማት ለሀገር እድገት ወሳኝ ከመሆኑ ጋር ተያይዞ ወጣቱ ሲብናው የተገነባ እንዲሆን ዛሬን አውቆ ራሱን አውቆ ነገንም የተረዳ ወጣት እንዲኖረን በሚገባ ወጣቱ ላይ መስራት ማለት ሀገሪቱ ላይ መስራት ነው። ወጣቱ የሀገሪቱ ጀርባ አጥንት ከመሆኑ ጋር ተያይዞ በዚህ ላይ ስልጠናውን እየሰጠን የምንገኘው። የመድረኩ ተሳታፊዎችም ስልጠናው ራሳቸውን እንዲፈትሹ እንዳገዛቸውና በቀጣይ የስራ ባህልን በማስፋት የተለያዩ የፈጠራ ሀሳቦችን ማሳደግ እንደሚያስፈልጋቸው ተናግረዋል። ወጣቱ ካለበት አስተሳሰብ ተላቆ ወደ አዲስ ዳይሜንሽን ውስጥ የሚገባበት እንደሆነ ከዚህ በፊት ራሱን የሚመለከትበት መነጽርና ማስታወት ነበረው። አሁን ግን የት ነን እና ማን ነኝ የሚለውን በቂ ስልጠና ወስደናል። ወይም በሚለው መነሻ ነው ወሰድነው። ምናልባት ከዚህ በፊት ለራሳችን የምንሰጠው ቦታ ነበር፣ በትንሽ ነገር የምንረካበት ነበርና ህይወት እንደዛ አይነት እንዳልሆነችና ዓለም ደግሞ ቀጥታ ወደ ውድድር እንደሆነችና በተቻለን መጠን ተምረናል ብቻ ሳይሆን በተጓዳኝ ሌላ ስራም እየሰራን በተማርነው ካልተሳካ ህይወት አማራጭ እንደሆነች እና በተቻለን ሰው እስከተባልን ድረስ የተለያዩ ነገሮች በተለያዩ መንገድ መሞከር እንዳለብን እና
ለዚች ሀገር ጠቃሚ ሰዎች እንደሆነን ተረድቻለሁ። ምርጫን በተመለከተ ነው። ምርጫው ደግሞ ማንም ሰው እድሜው ከ18 ዓመት በላይ የሆነ ሰው ምርጫውን የመምረጥ መብት አለው። የፈለገውን ፓርቲ የመምረጥ እና ምርጫው ሰላማዊ እንዲሆን ሲያስተምሩ ነው የቆዩትና ስልጠናውን በዚህ አይነት መልክ ነው እና ደስ የሚል ስልጠና ነው። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን አሁንም እንደቀጠሉ ናቸው። ከውጪ ወዳገኘነው መረጃ እናልፋለን። የኢራኑ ጠቅላይ መሪ አያቶላ አሊ ሆመኒ የመግደል እርምጃ ብዙዎች እንደጠበቁት ድንገት የተፈጸመ አይደለም ተባለ። አሜሪካና እስራኤል ቀደም ብሎ እጃቸው ላይ የገባን ወሳኝ የስለላ መረጃ እንዳላቸውም ተነግሯል። ኢሌኒ ሀርቃ ተጨማሪ አላት። ለወራት አሜሪካና እስራኤል የጠቅላይ መሪውን እንቅስቃሴ ሲከታተሉ ነበር። የተጠቀሙበት ስልትም ምስጢራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ ይሰጣል። ከደህንነት ክትትላችንና እጅግ ውስብስብ ከሆነው የመከታተያ ስርዓታችን ሊያመልጥ አልቻለም ነበር ያሉት ትራምፕና ኃላፊዎቻቸው በማር አላንጎ በሚገኘው ጊዜያዊ ቢሮአቸው የጦርነቱን ሁኔታ ሲከታተሉ ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅትም እስራኤል ከኢራን የኒውክሌር ፕሮግራም ጋር የተያያዙ ሳይንቲስቶች እንዲሁም ባለስልጣናት ላይ ኢላማ በማድረግ ጥቃት ሰንዝረዋል። በዚህ ወቅትም የግለሰቦቹን እንቅስቃሴ ክትትል ለማድረግ የቴሌኮምና የተንቀሳቃሽ ስልክ ስርዓቶች መጠቀሟም ተገልጿል። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸውን ጠባቂዎች እንቅስቃሴን ያካተተ ነው። በረጅም ጊዜ ውስጥም አዋዋላቸውን ለመረዳት የሚጠቅም ሲሆን ከዚያ በተጨማሪም እንቅስቃሴዎቻቸውና ተጋላጭ የሚሆኑበትን ቅጽበት ለማግኘት ያግዛልም ተብሏል። ኢራን የበላይ መሪው በጠላቶቿ እይታ ውስጥ መሆናቸውን ትረዳለች። ስለዚህ በእነዚህ ወራቶች ውስጥም ተጋላጮችን መለየትና መፍትሄ መስጠት አለመቻሏም ለኢራን ደህንነትና ጸረ ስለላ ከፍተኛ ውድቀት ሆኗል። ወይም ደግሞ እስራኤልና አሜሪካ አዳዲስ የመከታተያ መንገዶችን ለማግኘት ዘዴዎቻቸውን በፍጥነት መቀያየር እንደሚችሉ ይጠቁማል። አሊያ ኢራናውያን በቀን ብርሃን የሚሰነዘር ጥቃት አነስተኛ መሆኑንም ማስተውለው ሊሆን ይችላል። ኒውዮርክ ታይምስ እንደዘገበው አሊ ሂማንን ለመግደል በተወሰደው እርምጃ መረጃ የተገኘው ከሲአይኤ ቢሆንም ጥቃቱ እስራኤል እንድትፈጽም ተላልፎ ተሰጥቷል። እስካሁን እየሆኑ ያሉ ነገሮች እንደሚያሳዩት በእስራኤልና በአሜሪካ መካከል ግልጽ የሆነ የስራ ክፍፍል መኖሩን ነው። እስራኤልን የኢራን ባለስልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎች ላይ ታተኩራለች። በዚህ የተነሳም የእስራኤል የስለላ ተቋም ከፍተኛ መሪውንና የሌሎች ባለስልጣናትን እንቅስቃሴ በተመለከተ አስቀድሞ መረጃ በማቀበል የረጅም ርቀት ሚሳኤሎችን የሚተኩሱ ጀቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣት ችለዋል። ስለዚህ አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን እድል ለመጠቀም ሁለቱም ሀገራት በጥምረት ተንቀሳቅሰዋል። የእስራኤል ጦር አውሮፕላኖች ቴህራንን ለመድረስ 2 ሰዓት ያህል ሊፈጅባቸው ይችላል። ከምን ያህል ርቀት ላይ ሚሳኤሎቻቸው እንደተተኮሱ ግልጽ አይደለም። እስራኤል ጀቶች በአካባቢው ሰዓት አቆጣጠር 9 ሰዓት ከ40 አካባቢ 30 ቦምቦችን ተጠቅመው ጥቃት መፈጸማቸው ተዘግቧል። ይህ ምናልባትም የበላይ ኃላፊው በቅጥር ግቢ ውስጥ በሚገኝ ከምድር በታች የተቆለፈ ዋሻ ውስጥ ተደብቆ ሊሆን ስለሚችል በርካታ ሚሳኤሎችን በመተኮስ ስፍራውን በመደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀን ኢላማ ለማግኘት እንደሆነም ይታመናል። ኢራን ይህ ሊሆን እንደሚችል በማወቅም ተዘጋጅታለች። ለሐሜኒ ብቻ ሳይሆን ለሌሎችም የሀገሪቱ ከፍተኛ ባለስልጣናትም ጭምር ተተኪዎችን ለማዘጋጀት እቅዱ መኖሩን የሚወጡ ዘገባዎች ያሳያሉ። በዚህም የተነሳ የበላይ መሪው ግድያም ለዚህ ግጭት ምን ማለት እንደሆነ እስካሁን ግልጽ አይደለም። ዘገባው የቢቢሲ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጀንላችሁ ዜናዎች እኒህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ዜናዎችን እየመራው እኔ ክብረ ባል መላኩ አብሬያችሁ ቆየው። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ቆይታ።